አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘወትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርብላችሁ በዛሬው መሰናዷችን በኢትዮጵያ ኤሌክትሪክ አገልግሎት በሲዳማ ሪጅን የሐዋሳ ቁጥር 2 የደንበኞች አገልግሎት መስጫ ማዕከል የአገልግሎት አሰጣጥ ሁኔታን በአብይ ጉዳያችን እንመለከተዋለን። ብታውቁት ስንልም ከዚሁ ጋር በተያያዘ ያሰናዳንላችሁ ቅንብር አለን። አድማጮች በቆይታችን የተመረጡ የተቋሙ ሰሞነኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞነኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። በሀገር አቀፍ ደረጃ የኃይል መቆራረጡን ለመቀነስ ብሎ ማስተማማኝ ለማድረግ ሲባል ያረጁ የኃይል አስተላላፊ መስመሮች ላይ ማሻሻያ ለማድረግ ሲከናወን የቆየው ሁለተኛው ዙር የ100 ቀን እቅድ ትግበራ ተጠናቀቀ። የኢትዮጵያ ኤሌክትሪክ አገልግሎት በተደጋጋሚ የሚስተዋለውን የኃይል መቆራረጥ ለመቀነስና ቀጣይነት ያለው የኃይል አቅርቦት እንዲኖር ለማስቻል በጂፒኤስ ቴክኖሎጂ በመታገዝ በሀገር አቀፍ ደረጃ ለኃይል መቆራረጥ መንስኤ የሆኑ ምክንያቶችን ለይቶ ተከታታይ የ100 ቀናት እቅድ በመንደፍ ችግሩን ለመቅረፍ እየሰራ ይገኛል። በዚህም የመጀመሪያው ዙር የ100 ቀን እቅድ ተግባራዊ በማድረግ የተገኙ መልካም ውጤቶችን በመገምገም ሁለተኛ ዙር የ100 ቀን እቅድ ከሐምሌ 1 2017 ዓ.ም ጀምሮ በሀገር አቀፍ ደረጃ በተደጋጋሚ የኃይል መቆራረጥ የሚስተዋልባቸውን አካባቢዎች በጥናት በመለየት የኃይል መቆራረጡን መቀነስ የሚያስችሉ ስራዎችን ሲያከናውን ቆይቷል። በተለዩት አካባቢዎች ላይ የተከናወነው ስራ በዋናነት በአዲስ አበባ 14.7 ኪሎ ሜትር እና በክልሎች 54.75 ኪሎ ሜትር የቅድመ መከላከል ጥገና ስራዎችን የመስራት 82 ትራንስፎርመሮች ላይ የአቅም ማሻሻያ ስራ ማከናወን፣ በ34ቱ ትራንስፎርመሮች ላይ የአቅም ማሳደግ ስራ እንዲሁም በ48 ትራንስፎርመሮች ላይ ደግሞ አዲስ ትራንስፎርመር በአጋዥ የማስቀመጥ ስራ ተሰርቷል። በተጨማሪም በአዲስ አበባ ከተማና ከአዲስ አበባ ውጪ በሺዎች የሚቆጠሩ ያረጁ የእንጨት ምሰሶዎች በአዲስ የእንጨት ምሰሶ የመቀየር ስራ ተሰርቷል። በቀጣይ በሀገር አቀፍ ደረጃ 16971 ያረጁ የእንጨት ምሰሶዎችን የመቀየር 201 ቦታዎች ላይ የረገቡ መስመሮችን የመወጠርና የማስተካከል ስራዎችን ለመስራት ሶስተኛ ዙር የ100 ቀን እቅድ ተግባራዊ ይደረጋል። የኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ መመሪያ ስራ ላይ መዋሉ ያልተቆራረጠ አገልግሎትን ለደንበኞች ለማዳረስ አጋዥ ነው ብሏል የኢትዮጵያ ኤሌክትሪክ አገልግሎት። በመመሪያው መሰረትም የኃይል ስርቆት መፈጸሙ የተረጋገጠ አንድ ደንበኛ የኤሌክትሪክ ኃይል አቅርቦቱ በጊዜያዊነት ከምሰሶ ወይም ከአቅርቦት መነሻ ላይ እንዲቋረጥበት ይደረጋል። የኃይል ስርቆት የፈጸመ ደንበኛ ከሌሎች ክፍያ በተጨማሪ ውል በመተላለፉ አስተዳደራዊ ቅጣት እንደሚጣልበት በመመሪያው ተደንግጓል። የመኖሪያ ቤት ደንበኛ ለመጀመሪያ ጊዜ የኤሌክትሪክ ኃይል ስርቆት ፈጽሞ ሲገኝ 20 ሺህ ብር ቅጣት ይጣልበታል። የጠቅላላ ታሪፍ ተጠቃሚ 500 ሺህ ብር፣ የዝቅተኛ ኢንዱስትሪ ታሪፍ ተጠቃሚ 750 ሺህ ብር እንዲሁም የመካከለኛ ኢንዱስትሪ ታሪፍ ተጠቃሚ 1 ሚሊዮን ብር ይቀጣል። በመመሪያው መሰረት ከኃይል ስርቆት ድርጊታቸው ያልታረሙና ለሁለተኛ ጊዜ የኃይል ስርቆት ሲፈጽሙ የተገኙ ደንበኞች መጀመሪያ የከፈሉትን ቅጣት እጥፍ እንዲከፍሉ ይደረጋል። በሌላ በኩል ከተቋሙ ሰራተኞች ውጪ ማንኛውም ግለሰብ የኃይል ስርቆት በሚፈጽም አካል ላይ ጥቆማ ካቀረበ የቅጣቱን 25% ክፍያ የሚከፈለው መሆኑንም ይደነግጋል። የኃይል ስርቆት መፈጸሙን የጠቆመ አካል ማንነት ሚስጥራዊነት የተጠበቀ ሲሆን ስማርት ቆጣሪዎችን በተመለከተ ከሲስተም በቂ መረጃ ማግኘት ስለሚቻል የጥቆማ ማበረታቻ አይከፈልበትም ተብሏል።
የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርብላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም ለደንበኛው የሚሰጠውን አገልግሎት የተሳለጠና የተቀላጠፈ ለማድረግ ብዙ ተግባራትን አከናውኗል። ከነዚህ ውስጥ ደግሞ የአገልግሎት መስጫ ማዕከላት ደረጃቸውን የጠበቁና የተገልጋዩንም ክብር የሚመጥኑ እንዲሆን አድርጎ ማደራጀቱ አንዱ ነው። በዚህ ረገድ የሐዋሳ ቁጥር 2 የአገልግሎት መስጫ ማዕከል በጥሩ ጎን የሚነሳ ተሞክሮ ያለው በመሆኑ መንግስቱ ስፍር በአብይ ጉዳያችን ተመልክቶታል። እንከታተለው። ደንበኛውን የምታስቀምጥበት ቦታ የምታስቀምጥበት ቢሮ ግሬሱን የማይመጥን እንደ ተቋም የሀገር የጀርባ አጥንት የሆነ ኢኮኖሚ ሊያንቀሳቀስ የሚችል ፓወር ያህል ነገር ይዘህ ግን ደግሞ የማይመጥን ቢሮ ነበር ማዕከሎቻችን። አሁን ግን ስታንዳርዳይዝ የሆነ ወጥ የሆነ አርማችን ምናችን በኩራት ኢትዮ ቴሌኮም ሲም ካርድ በየበሩ በየምኑ ይሰጣል። ሶኛስ ኤሌክትሪክ ህዝብ እዛ ይሰቃያል። ደግሞ እዚህ ጋር መሀል ላይ ደላል አለ። ተቋሙ ደግሞ እቅዴን አላሰካውም እያለ ይወቅሳል። ሰው የሆነ ጋፕ እንዳለ ያምናል። እሱም መስበር የሚችለው መጀመሪያ አመራሩ ራሱን መሬት ላይ ማውረድ የመጀመሪያ ሪሶርስ ምክንያት ሊሆን አይችልም። የሰው ኃይል ምክንያት ሊሆን አይችልም። ቢኮዝ ስታየው ያን ምክንያት ያደረጉ ችግሮች አይደሉ። የአቲቲዩድ ያስተሳሰብ ችግር ነው ያለው፣ የሌብነት ችግር ነው ያለ፣ የአመለካከት ችግር ነው ያለ። በሪጅኑ ካሉ የደንበኞች አገልግሎት መስጫ ማዕከላት በፓይለት ማዕከልነት እያገለገለ ይገኛል። በኢትዮጵያ ኤሌክትሪክ አገልግሎት በሲዳማ ሪጅን የሐዋሳ ቁጥር 2 የአገልግሎት መስጫ ማዕከሉ በተቋሙ መለያ አርማዎች ደምቋል። የኢትዮጵያ ኤሌክትሪክ አገልግሎት ከሪፎርሙ ወዲህ ባስቀመጣቸው የአገልግሎትና የአሰራር ስታንዳርድ መሰረት ክፍሎቹ ለአይን በሚማርክና በሚስብ መንገድ ተስተካክለው ይታያሉ። በየክፍሎቹና በየመተላለፊያ ኮሪደሮቹ አገልግሎት ፍለጋ ለሚመጣው ደንበኛ ማረፊያ ይሆኑ ዘንድ የተዘጋጁት መቀመጫዎችም ከዚህ በፊት በብዙ የኢትዮጵያ ኤሌክትሪክ አገልግሎት የደንበኞች ማዕከል ከነበረው ሁኔታ የተለየ ደረጃ ላይ ስለመገኘቱ ማመላከቻዎች ናቸው ማለት ይቻላል። ፋሲካው ባህሩ እባላለሁ። በኢትዮጵያ ኤሌክትሪክ አገልግሎት የሲዳማ ሪጅን ሐዋሳ ቁጥር 2 አገልግሎት ማዕከል ስራ አስኪያጅ። አገልግሎት የሚሰጥ የመጀመሪያው ነባር ደንበኞቻችን ሰስተይነብል የሆነ ቀጣይ ያለው ኤሌክትሪክ መስጠት ነው፣ ማገልገል ነው 24 ሰዓት። ሁለተኛ ደግሞ አዳዲስ ደንበኞችን ማፍራት ነው። ሶስተኛ ደረጃ ደግሞ ይህንን አገልግሎት ለመስጠት የሚያስፈልገውን ገቢ በራሱ የሚተዳደር ተቋም እስከመሆኑ ድረስ የኢነርጂ ክፍያዎችን መሰብሰብ ወይም ደግሞ የፍጆታ ሂሳቦችን መሰብሰብ፣ እነዚህ 3 ዋና አገልግሎቶችን እንሰጣለን። አገልግሎቱ አዲስ የአሰራር ስርዓት ሲዘረጋ በአይን ከሚታየው በዘለለ ደንበኛው ማግኘት ስለሚገባው አገልግሎትም ከፍ ያለ አጽንኦት ሰጥቷል። ለዚህም ማሳያው በሐዋሳ ቁጥር 2 የደንበኞች አገልግሎት መስጫ ማዕከል አገልግሎት እንዳይስተጓጎል ተግብሬዋለሁ ያለውን አሰራር መመልከት ይቻላል። ሞር በጣም በርከት ያለው ደንበኛ 24 ሰዓት የመብራት አገልግሎቱ ጋር ተያይዞ በአስቸኳይ ጥገና በሽፍት እንሰራለን። ከዛ በዘለለ ደግሞ ሽፍት ያልተመዘገበለት ወይም ደግሞ የስልክ አድሬስ ወይም ደግሞ ሌላ ተበደልኩኝ ወይም ደግሞ ዘገየብኝ የሚል ካለ በአካልም ዝግ አይደለም። መጀመሪያ ግን ኮል አቴንዳንት ተቀምጦ ኦንላይን በስልክ ነው የምንሰራው። እሱን የሚቀበሉ 3 ሽፍት የስልክ ተረኞች አሉ። በ3 ሽፍቱም አብረው የፎርማን እና የቴክኒሽያን ግሩፖችም አሉ። እነዚህ እስከ ምሽቱ 4 ሰዓት አገልግሎት ይሰጣሉ። እነዛን በተመለከተ ቅሬታ ካላቸውም በስልክም በፈለጉት መንገድ ኦንላይን እንቀበላለን። እሱን ችግር ማታም እኛ ምን እናደርጋለን? ያደረ ትኬት አለ የለም ጧት ላይም ሪፖርትን ሰማራይዝ እናደርጋለን። በምንም አይነት አስቸኳይ ጥገና ላይ ያደረ ትኬት እንዲኖር አይፈቀድም። ያሳደረው ቲም ተጠያቂ ነው የሚሆነው። በማዕከሉ በተገኘንበት አጋጣሚ በወቅቱ ሲገለገሉ ያገኘናቸው ጥቂት ደንበኞችን የማናገር እድሉን አግኝተን ነበር። አውደ ኤሌክትሪክን ነው እያደመጣችሁ የምትገኙት ከፋና ሚዲያ ኮርፖሬሽን። ክቡራትና ክቡራን አድማጮቻችን እንቀጥላለን። አሁን የምንገኘው በሲዳማ ሪጅን የሐዋሳ ቁጥር 2 የአገልግሎት መስጫ ማዕከል ነው የምንገኘው። በዛ ማዕከል ተገኝተን ደንበኞች አገልግሎት እንዴት እያገኙ ነው የሚለውን ነገር እየቃኘን ነው፣ እንጠይቃለን። አሁን አንድ ተገልጋይ አጠገብ ያለ እንተዋወቅ እስቲ።
ስሜ በላይ አንፋት እባላለሁ። እሺ፣ ከየት ነው የመጣኸው? የመጣሁት ያው ከዚሁ ከሐዋሳ ከጫፌ ቀበሌ ነው። መልካም። ምን አይነት አገልግሎት ለማግኘት ነው እዚህ የመጣኸው? ወደዚህ የመጣሁት ትላንት አጋጣሚ በሞባይል ባንኪንግ የተከፈለው እዚህ ስላልተነበበ ቼክ አስደርግ ተብዬ ቆጣሪው ተቆርጦብኝ እሱን ቼክ ለማስደረግ ነበር የመጣሁት። እዛ በሲስተም ከፍለህ ነበር፣ ግን እዚህ ሲስተም ላይ ማግኘት መነበብ አልተቻለም። ስላልተቻለ በሲስተም ነበር የከፈልኩት። እዚህ ያው ስለማይነብ እዚህ መጥተህ አስነብብ ቆጣሪው ላይ እንትኑን አካውንቲን ለጥፈ አሳይተ ብዬ ነበርና የእሱን አጋጣሚ ስላላሳየሁት እዚህ መጥተህ አስነብብ ስለተባልኩ ነበር የመጣሁትና። እሺ፣ ከመጣህ በኋላ አገልግሎታቸውን እንዴት አገኘሁ? እንዴት ተቀበሉ? ያው ከመጣ ወዲህ በጥሩ ሁኔታ ነው አገልግሎት ያገኘሁት። እንደመጣ ጉዳዩ ወደሚመለከተው አካል አስተላለፉኝ። ከዛ በኋላ ያው በጥሩ ሁኔታ አገልግሎት እያገኘው ነበረ። ጥሩ እየሄደልህ ነው? ጥሩ ምላሽ እየሰጡህ ነው ለምትጠየቀው ጥያቄ? አዎ ጥሩ ምላሽ ሰጥቶኛል። አሁን ፕሮሰስ እያደረጉኝ ነው፣ እየሰሩኝ ነው የኔን ጉዳይ። ከዚህ ቀደም እዚህ የአገልግሎት መስጫ ማዕከል መጥተህ ታውቃለህ? ለሌላ ጉዳይ እዚህ መጥቼ አላውቅም ከዚህ በፊት። የመጀመሪያ ነው? ዛሬ የመጀመሪያ ነው። መልካም። እንደው አሁን ካየኸው ከመጣህ በኋላ ካየኸው ተነስተህ እንደው ምን ቢያሻሽሉ ወደፊት አገልግሎታቸው ጥሩ ይሆናል? ምን ነገር ላይ እንደው ቢያሻሽሉ ጥሩ ነው ብለህ ታነሳለህ? አሁን እኔ እንዲህ ቢያሻሽሉት ብዬ ማስበው ነገር ብዙም የታየ ነገር የለኝም። ለጊዜው የታየህ ነገር የለም? ለጊዜው የታየ ነገር የለም። ጥሩ ነው። በጥሩ ሁኔታ ያው ተስተናግጃለሁ። እንዲያሻሽሉ ብዬ ማስቀምጠው ለጊዜው የታየ ነገር የለም። እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። አመሰግናለሁ ፈቃደኛ ስለሆንሽ። እስኪ እንተዋወቅ። እሺ፣ ይርጋለም እባላለሁ። ምን አገልግሎት ለማግኘት ነው የመጣው? እኛ እንኳን ቆጣሪ ለማስገባት ነበር የመጣ ነው አይደለ? እሺ፣ እንዴት ነው አገልግሎታቸው? ምን አያችሁ? ምን ታዘባችሁ? ከበፊቱ በጣም በሚባል ደረጃ ተሻሽሏል። አሪፍ ነው። አዎ ለውጥ አለው። ቴክኖሎጂውንም ያማከለ ሁሉም ሰው ሳትጉላላ የምትጠቀምበት። እንደው ወደፊት ምን ቢሻሻል ምን ቢስተካከል እንደው ጥሩ ነው ትያለሽ? ከዚህ የተሻለ አገልግሎት ለማግኘት ደግሞ ወደፊት ምናልባት መግቢያ በር ላይ የተመሽ ነገር ካለ ችግር የለም ለማስተካከል ስለሆነ ውስጥ ላይ ስትመጣ አሰራራቸው ደስ ይላል። ማለት አትንገላታም፣ አትጉላላም። ምናልባት የደንበኛ ወደ የምትስተናገድበት ጋር ስትገባ የሚያስተናግዱ ሰዎች እነሱ ላይ እንከን ይኖራል እንጂ ውስጥ ስትገባ ያለው ነገር ደስ ይላል። በጣም አርኪ ነው። ሌላ አገልግሎት እንደው ከዚህ ውጪ ሌላ አገልግሎት ለማግኘት እዚህ የመጣሽበት አጋጣሚ አለ? አዎ የግል የመኖሪያ ቤታችንን ለመክፈል ምናምን እንመጣለን። ያኔ የሚያስተናግዱበት መንገድ በጣም አሪፍ ነው። ጥሩ ነው። አዎ እናመሰግናለን። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። ቀደም ባሉት ጊዜያት በኢትዮጵያ ኤሌክትሪክ አገልግሎት በኩል የአዲስ ኃይል ተጠቃሚ ደንበኛ ለመሆንና ቆጣሪ ለማግኘት የነበረው ውጣ ውረድ መቼስ ለብዙሃኑ የአደባባይ ሚስጥር ነው። ዛሬ ግን ያ ታሪክ ሆኖ የሚነገር እንጂ ነፍስ ዘርቶ ያለ አይደለም ይላሉ የአገልግሎት መስጫ ማዕከሉ ስራ አስኪያጅ ፋሲካ ባህሩ። ለአብነትም እሳቸው የሚመሩትን ማዕከል ተሞክሮ እንዲህ በማንሳት ሌላው ሁለተኛው አገልግሎት የምንሰጠው አዲስ ደንበኛ ነው። አዲስ ደንበኛ ወይም አዲስ ኤሌክትሪክ ፍላጎት በሚመጣበት ሰዓት ድሮ የሚታወቅበትን የቢሮክራሲ ማብዛትና ደንበኞችን ማጉላላት በእኛ ታሪክ ይቆም ነው። እንደ ሐዋሳ ሪጅም ኤሌክትሪክ በአንድ ቀን ሞቶ አድርገን የዛሬ ዓመት ስንነሳ ለምንድን ነው ከኢትዮ ቴሌኮም የምናየው ከሌሎቹ ተቋማት የምናየው ያ ግሬስ የመጣው በምንድን ነው የሚል ነው። እኛስ መሆን አንችልም። ስለዚህ ምንድነው ሪጅን ቲሙ ይሄንን ሞቶ አመጣ፣ ወደ ታች አወረደ። ያለምንም ማቅማማት ጀምሮ ብለን ጀመር። ሪሶርስ ምክንያት ሊሆን አይችልም፣ የሰው ኃይል ምክንያት ሊሆን አይችልም። ቢኮዝ ስታየው ያን ምክንያት ያደረጉ ችግሮች አይደሉ። የአቲቲዩድ ያስተሳሰብ ችግር ነው ያለው፣ የሌብነት ችግር ነው ያለ፣ የአመለካከት ችግር ነው ያለ። እሱ መቼ ነው የሚያበቃውም ስትል በየሄድክበት ሌባ መባል ያማል። ሶስቱን ታሪክ እናቆም የሚል ነው የተነሳው ከሪጅን ዳይሬክተሩ ጨምሮ እስከ ታችኛው የስራ ክፍል። እሱን ይዘን ዶር ቱ ዶር ነው ወይም ደግሞ ቤት ለቤት ነው አውርዶ ችግሩ ምንድን ነው ብሎ ደንበኞቹ ማግኘት አለበት የሚል ነው። ስለዚህ ኤሌክትሪክን በአንድ ቀን ማስገባት እንችላለን። ማንችል ከሆነ ደግሞ ተዋርደን እንመለሳለን። ግን እንችላለን ብለን ወጣን ማለት ነው። እሱ ይቻላል። የሚቻልበትን መንገድ አሳክተናል። ሰርቨር ፈጣን አይደለም፣ ኔትወርክ ምናምን፣ እሱ ሁሉ በቃ ምክንያት ሊሆን አይችልም። ግን ከአቅም በላይ ከኤፈርት በላይ መስራት ይጠይቃል። በመደበኛው ስኬጁል አይቻልም። እውነት ለመናገር የዚህ ስራ ስኬት የሁሉም ክፍል ድምር ጥረት ያስገኘው ነው ብለዋል እሳቸው። የየዘርፉ ባለሙያዎች የጋራ ጥረት ይህን ውጤት ያመጣ ዘንድ ደግሞ ተቋሙ እንደ ተቋም የዘረጋው ምቹ የአሰራር ስርዓት አጋዥ መሆኑንም አልሸሸጉም። እኛ ምንድነው ያደረግነው?
ቀን በዘመቻ 4-5 ግሩፖችን ቴክኒክ ከደንበኞች አገልግሎት ስቶር ተቀናጅተው በየቤቱ እየዞረ እዛው ላይ ኦንላይን ሲከፍሉ ስሊፑን እኛ ከባንክ እናስወጣለን። ገጥመን መምጣት ማታ የሲስተሙን ስራ መስራት። ዋናው ደንበኛው ላይ ተገጥሞ አገልግሎቱን ማግኘቱን የመጀመሪያው ተነክስት ደግሞ ያከፋፈል ስርዓቱን በማኑዋል እንዳይሆን እዛው ላይ በቴሌብርም በሲቪ ብርም ሲከፍሉ አምጥተንኛ ባንኩ ላይ ስሊፕ እናወጣለን። ሲስተም ላይ አጀስት እናደርጋለን። የሚያስፈልገውን ፎርማሊቲ እዛው ላይ መስክር ሞተር በትርፈኝነት ከመኪኖቹ ከቡድኖች ውስጥ ሞተር ዶክሜንቶቹን በየሰዓቱ ያመላልሳል። ቀን የሚሰራል ማታ እስከ 4 ሰዓት አጠናቀን ወደ ቤት እንገባለን። በዚህ መልኩ ማርካት ከቻልን ውዝፉን ካጠራን ሁሌ ባንድ ቀን ማድረግ እንችላለን። በኤኒ ሚንስ በተፈጠረ አግባብ ከአቅም በላይ ካልሆነ በስተቀር ከአንድ ቀን በላይ ትራንስፈርመር የሚል ወይም ጄኔራል ላይን የሚል ወይም ፖል የሚል ካልሆነ በስተቀር በሲዳማ ታሪክ ኤሌክትሪክ ከአንድ ቀን በላይ ሊፈጅ አይገባም ነው። አሁንም ኒው ኮኔክሽንን በዚህ መልኩ ጀምረናል። ሰኔ ብቻ እኛ ወደ 591 አካባቢ ነው በአንድ ቀን አገልግሎት ያገኘው ደንበኞቻችን። ተቋሙ በውልና በድርድር ለሰጠው የኤሌክትሪክ ኃይል አገልግሎትም ክፍያን ለመቀበል ቀደም ሲል የነበረው አሰራር ደንበኛውን ላልተገባ እንግልትና ውጣ ውረድ የሚዳርግ እንዲሁ ለውዝፍ ዕዳም ምክንያት የሆነ ነበር። ለተቋሙም ቢሆን በሰጠው አገልግሎት መጠን ማግኘት የሚገባውን የሚያሳጣና ለኪሳራም የሚዳርግ ነበር ማለት ይቻላል። ይህም አሁን ላይ ከሞላ ጎደል መፍትሄ የተበጀለት አሰራር ሆኗል። ክፍያን በተመለከተ ወደኛ እስከመቼ ይመጣሉ? ከሄድ ኦፊስ ጀምሮ ሪፎርሙ እንደምታውቁት እንደ ሀገር አቀፍ የተጀመረ የኢትዮ ኤሌክትሪክ ሪፎርም አለ። ከዛ ውስጥ ዲጂታላይዝ ማድረግ ነው ሁሉን ነገር አይደለም። ይሄን ኔትወርኮቻችንም ዲጂታላይዝ የማድረግ ስራ እንደ ተቋም እንደሚሰራ ይታወቃል። እኛም ደግሞ እንደ ተልኮ ዋናው የመጀመሪያው ደንበኛ የሚያገኘን እኛ ነው። የተቋሙም ስም የሚጠለሸው በእኛ ነው። የተቋሙም ስም በህዝብ ዘንድ ትልቅ ክብር የሚያገኘው እኛ ኢንድ ላይ ያለ ነው ነን። ለመግደልም ለማዳንም የመጨረሻዎቹ ታሪካዊ አደራ እስከተጣለብን ድረስ ምንድነው ተቋሙ ያስቀመጠው ስታንዳርድ መሰረት ምንም አይነት በእጅ ንክኪ የቢል ክፍያ የለም። እንደ ማዕከል መስጠት እርግጠኛ ነኝ በሀገሪቱም ያለ አይመስለኝም። በብራንች ፔመንት ይከፈላል ወይም ባንክ ቅርንጫፎች በመሄድ በአዋሽ ይከፈላል። አሁን ኦሮሚያ ህብረት ስራ ጀምሯል። በቴሌ ብር አለ፣ በሲቢ ብር አለ፣ በተለያየ ዲጂታል አማራጭ እሱን አዌር የማድረግ ስራ ነው። ካርድም በተመሳሳይ ድሮ በጥሬ ገንዘብ እያመጡ ነበር። አሁንም እሱም በቴሌ ብር ተጠናቋል። ስለዚህ ከእጅ ንክኪ ርቋል። ከእጅ ንክኪ በራቀ ቁጥር አንደኛ ህብረተሰቡ ያላግባብ ደረሰኞች፣ ያላግባብ መጭበርበሮች፣ ያላግባብ ገንዘብ መሰረቆች ይወገዳል። ሁለተኛ ተቋሙን ከመዘረፍ ከእጅ ንክኪ በራቀ ቁጥር ከመሰረቅ ይድናል ማለት ነው። ዋናውና ትልቁ ግን ደንበኛው ቤቱ ሆኖ ውድ የሆነ ጊዜውን ከሚያባክን በየትም ቦታ በየትም አጋጣሚ ሆኖ መክፈል አስችሏል። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የአሰራር ስርዓትን ተግባራዊ ሲያደርግ የስርዓቱ መነሻና መዳረሻ ደንበኛው እንዲሆን አድርጎ ነው። ለዚህም ይመስላል በተገኘንባቸው አጋጣሚዎች ሁሉ የአገልግሎት መስጫ ማዕከላት አግኝተን ያናገርናቸው ተገልጋዮች በአብዛኛው በሚሰጠው አገልግሎት አዎንታዊ ሀሳብ መሰንዘራቸው። እሺ፣ አመሰግናለሁ። እስቲ እንተዋወቅ። ስም ማን ይባላል? ከየት ነው የመጣኸው? ስሜ ወንድማገኝ ይባላለሁ። እዚህ ከሐዋሳ ታቦር ክፍለ ከተማ ነው የምኖረው። መልካም። ሐዋሳ ቁጥር 2 የአገልግሎት መስጫ ማዕከል የተገናኘ ነው። ለምን መጥተህ ነው? አንድ ቢል ነበር ክፍያ ጉዳይ፣ ለዛ ነበር የመጣሁት ወደዚህ። ተሳካልህ? ምን ላይ ደረስክ? አሁን እያስተናገዱኝ ነው ያሉት። ያው በተቀላጠፈ ሁኔታ መንገዶችን እያሳዩኝ ነው ያሉት። የት መሄድ እንዳለብኝ እየረዱኝ ነው ያሉት። አቀባበላቸው፣ አገልግሎታቸው ምንድን ነው የሚመስለው? እሱን እስቲ የገጠመህም ነገር ካለ አንሳ ውስጥ። አይቼ ወድጃቸዋለሁ። የሚያስተካክሉት ነገር እንግዲህ ዛሬ ነው የመጣው። ዛሬ በመጣውበት ተቀብሎኛል፣ እያስተናገዱኝ ነው። እንግዲህ እንዲህ ከሆነ በዚህ መቀጠል አለባቸው ነው የምለው። ከዚህ ቀደም ለሌላ አገልግሎት መጣጣቅ እዚህ መጥቼ አላውቅም። መጀመሪያ ነው? ለመጀመሪያ ጊዜ መጥቼ ግን እንደ ቆየ ደንበኛ ነው የተቀበሉኝ። በዚሁ ይቀጥሉ። አመሰግናለሁ። እሺ፣ ሲያመሰግናለሁ። እንተዋወቅ። ስምህንና ከየት እንደመጣህ ንገረኝ። ዮሐንስ መሻ እባላለሁ። የሐዋሳ ከተማ ነዋሪ። መልካም። እዚህ የቁጥር 2 የአገልግሎት መስጫ ማዕከል ነው ያገኘውህና ለምን መጣህ ነው? ሂሳብ ለመክፈል። ከፈልክ? አልከፈልኩም፣ ገና ልከፈል። ምንድነው ወረፋ አለው እንዴ? አይ ወረፋ የለውም፣ ገና ልገባ ስል ስላገኘው ነው። ነው። እሺ፣ ከዚህ ቀደም እዚህ አገልግሎት መስጫ ማዕከል መጥተህ ታውቃለህ? ለሌላ ጉዳይ? አዎ መጥቼ አውቃለሁ። ለምን ጉዳይ? ለዚሁ ለሂሳብ ከፈላ? ለዚሁ ለሂሳብ ከፈላ። እሺ፣ አገልግሎት አሰጣጣቸው ምንድነው ይመስለው? አቀባበላቸው ምንድነው ይመስለው? አቀባበላቸው በጣም አሪፍ ነው። እስካሁን ከተመለከትኩት አንጻር አሪፍ ነው። ያው አንዳንዴ የካርድ ሲሆን ወረፋ አለ። ከወረፋ ውጭ ሌላ ምንም ነገር ያየሁት ነገር የለም። ካርድ ለማስሞላት ነው ወረፋ የሚኖረው? ካርድ ሙሌት ላይ ወረፋ ትንሽ ያስቸግራል። ሌላው ችግር የለበትም። አንደኛ
የወረፋውን ነገር ቢቀርፉትና የሚያስተናግዱን ሰዎች በርከት ቢሉ ባይ ነኝ። ሁለተኛ ደግሞ የአጠቃቀም ነገርና የክፍያው ነገር ትንሽ ተመጣጣኝ አይደለም ብዬ አስባለሁ። ክፍያው ትንሽ ከፍ ያለ ነው። ትንሽ ከፍ ያለ ነው። እንደዛ አይነት ነገር አለ። ስለዚህ እሷ ላይ እንደው አቅምን ያገናዘበ ክፍያ ቢሆን ባይ ነኝ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። ሁሉን አቀፍ ሪፎርም ወይም አዲስ የተዘረጋው የአሰራር ስርዓት በአገልግሎት አሰጣጡ ረገድ ብሎም በማዕከላቱ አደረጃጀት የሚታይ የሚጨበጥና የሚዳሰስ ለውጥ አምጥቷል። ከትሩፋቶቹ መካከልም ጥቂቶቹን እንመልከት። ትልቁ የሪፎርም የመጀመሪያው በእኔ በግሌ እይታ እንደ ተቋም የራሱ ግምገማ ይኖራል። እንደ ግል በጣም የተደራጀ የተቀናጀ ሱማሌ ያለውም ሲዳማ ያለውም ሐረር አፋር ያለውም አንድ አይነት አሰራር ወጥ የሆነ እንደ ተቋም እስካሁን የምንታማበት ይሄ ስርቆት፣ ብልሹ አሰራር፣ ሌብነት፣ ህዝቡም የማረርበትን አገልግሎት መጓተት፣ መዘግየትን እጅጉን በቃ ከመሃል ሳይሆን ወደ 80% ሊቆርጥ የሚችል አስተሳሰብ፣ አመለካከት፣ አሰራር ተዘርግቷል። በሲዳማ ሪጅን በሐዋሳ ቁጥር 2 የአገልግሎት መስጫ ማዕከል ብቻም ሳይሆን በየትኛውም የተቋሙ ማዕከላት ውስጥ አዲሱን አሰራር ከመላመድና አብሮ ከመጓዝ ይልቅ የቀደመውንና ልማዳዊውን ጎታች አሰራር የሙጥኝ የሚሉ አይጠፉም ያሉት የማዕከሉ ስራ አስኪያጅ ይህን በማስተማርና አስተሳሰቡን የሚያርቁ እርምጃዎችን በመውሰድ ወደ መስመር ማስገባት ያስፈልጋል ባይ ናቸው። ልክ ነው። የትም ቦታ ለውጥ ካለ መንገራገጭ አለ። የግድ ነው። የትም ቦታ የትም ተቋም ላይ ያለ ነው። በዚህ መንገራገጭ ውስጥ ለውጡ እየተፋው መሄድ ይኖራል። ከለውጡ ጋር ራሱን አብዴት አድርጎ ሪፎርሙን ተከትሎ መሄድ አለ። በመንገጫገጭ ሂደት ውስጥ ደግሞ በአስተሳሰብ በምን ተቃኝቶ ተለውጦ አብሮ ደግሞ ከአሮንቃው ወጥቶ ያንጓተተ መሄድ ይኖር ይችላል። እሱን ህልም ተፈርቶ ሳይተኛ እንደማይታደረው ሁሉ ገና ይሄ ይሆናል ብሎ አመራሩ ሸብረክ አላለም። በመሰረቱ እኛ አይደለም ሪፎርሙን ኤሌክትሪክ በአንድ ቀን ስንጀምር ፈተናው ከውስጣችን ነበር። ቢኮዝ አንድ ቀን በሆነ ቁጥር የሚቀርባቸው ያለአግባብ ጥቅመኞች አሉ። በድለላ የሚተዳደሩ እኛ ውስጡ ነው። በሌላም መንገድ የሚተዳደሩ በርካታ አደናቃፊ ከውጭም ከውስጥም ነበር። ያንን ባንዴ ጠርገላ ትጥለው ትችላለህ፣ ታሳየዋለህ፣ ትመክረዋለህ። እያየህ እየተማረ የሚሄደውን እያስተማርክ የማይማረውን ደግሞ ተመጣጣኝ የሆኑ እርምጃዎችን ወስደናል። የአገልግሎቱ መነሻውም መዳረሻውም ደንበኞቻችን ናቸው ብለዋል አቶ ፋሲካ። ታዲያ ይህ ሲሆን ማህበረሰቡም ይህን በመገንዘብ ከተቋሙ ጎን ይቆም ዘንድ እነሆ መልእክቴ ብለዋል። የሚገርመው እንደ ከተማም እንደ ማዕከልም በጣም የፈተነን እንደ ክልልም የኤሌክትሪክ መሰረተ ልማት ስርቆት ነው። ይህን ደግሞ ተቋሙ የራሱ ሰራዊት የለውም፣ የራሱ ወታደር የለውም፣ ተቋም ነው። መሰረተ ልማትን ጥበቃ አዋጁም የሚያዘው ህብረተሰቡ ነው የመጀመሪያው። ቀጥል ነው መንግስት ሊደርስ የሚችለው፣ ሶስተኛ ነው ተቋሙ እንደ ተቋም ሊደርስ የሚችለው። ይህንን በማህበረሰቡ የእያንዳንዱ በተለይ ከትራንስፈርመር ወጪና ገቢዎች እነዚህ ዩጂ ኬብሎች በጣም ውድ ከመሆናቸው አንጻር ዋጋ እያስከፈለን ነው። እንደ ከተማ ኦልሞስት የተወሰኑትን ለህግ ይዘን በ30 ሺህ ብር ዋስ ይወጣብናል፣ የተፈረደበት አለ። እሱም ውጤት አላመጣልንም። የመጨረሻ ውጤት የሚሆነው ህብረተሰቡ ራሱ መጠበቅ ነው። ለሊት 9 ሰዓት የያዙን ሌባ አለ፣ ሩጡ ያመለጣቸው አለ። አሁንም ህብረተሰባችን በዚህ ልክ ነቅቶ አካባቢውን ቢጠብቅልን፣ መሰረተ ልማቶችን ቢታደጉ። አንድ ቀን ውሎ ማደር ከባድ ነው ያለ ኤሌክትሪክ በዚህ ዘመን ያውም መሀል ከተማ ላይ ያን እየሆነ ያለው ተቋሙም የሚደርስበት ኪሳራ ቀላል አይደለም። በጣም ከባድ በሚሊዮኖች የሚቆጠሩ ነው በእኔ ማዕከል ብቻ እየፈሰሰ ያለ። እንደ ሀገር ስደምረው በጣም ፈታኝ አደጋ ጊዜው ላይ ነው ያለ ነው። ስለዚህ ይህንን ህብረተሰቡ ማገዝ አለበት። መጠበቅ የራሱ ሀብት ነው፣ የማንም አይደለም። ያቺ መሰረተ ልማት ተነካች ማለት መጀመሪያ ተጎጂ እሱ ነው። ኔክስት በገንዘብ ደረጃ ነው፣ እኛ ህይወቱ ጭምር ነው እሱ የሚናገር። እንደ ተቋም እኛ ገንዘብ ነው የምናጣ። የመጀመሪያው ህብረተሰቡ ራሱ መሆኑን አውቆ ህብረተሰቡ እንዲያግዝን ያለ ባጅ ያለ መታወቂያ ወይም ደግሞ የእኛን ዩኒፎርም የእኛ መኪናዎች ያልሆኑበት ለጥገና ነው ብሎ ወይም ለሌላ ነገር ብሎ ከገባ እንዲጠቁመን፣ ስልኮቻችን ይታወቃሉ። ህብረተሰቡ ወደኛ እንዲጠቁም ቢደረግ ቢያደርግልን ህብረተሰቡ በጣም ጥሩ ነው።
ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክ ፕሮግራማችንን ነው እያደመጣችሁ የምትገኙት። እያዳመጣችሁን ስለሆነ እናመሰግናለን። እንቀጥላለን። ክቡራን አድማጮቻችን፣ የኢትዮጵያ ኤሌክትሪክ አገልግሎት ለደንበኞች አገልግሎት መቀላጠፍና መዘመን የሰጠው ትኩረት ከአገልግሎት መስጫ ማዕከላትም የተሻገረ ነው። በሪጅን ደረጃም ቢሆን ለደንበኞች የአገልግሎት እርካታ የሚሰጠው ትኩረት ውጤት ያለው መሆኑ የሲዳማ ሪጅን ማሳያ ነው ማለት ይቻላል። ታዲያ እኛም ይህንኑ ጉዳይ ብታውቁት ብለናል። ስሜ ፍሬው ዘነበ ይባላል። በሲዳማ ሪጅን ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ኃላፊ ነኝ። በስራ ክፍሉ ከሚሰሩ ስራዎች ውስጥ አንዱ የገንዘብ ስብሰባ ውጤታማነትን ማረጋገጥ ነው። ተቋሙ የገንዘብ አቅሙን በማሳደግ ለደንበኞች የተሻለ አገልግሎት እንዲሰጥ ማስቻል ነውና በበጀት ዓመቱ እንደ ሲዳማ ሪጅን 1.3 ቢሊዮን ብር ነበር እንደ እቅድ የተያዘው። ይህንን እቅድ 105% በመፈጸም ለማሳካት የቻልንበት ዓመት ሆኖ አልፏል። ከአዲስ ቆጣሪ ማገናኘት ጋርም እንደዚሁ በተያያዘ እንደ ሲዳማ ክልል የነበረን እቅድ 16794 አዲስ ደንበኞችን ማገናኘት ሲሆን ከዚህ ውስጥ 13673 ደንበኞችን የኤሌክትሪክ ኃይል እንዲያገኙ በማድረግ 81% መፈጸም የቻልንበት ነው። ከዚህ ከአገልግሎቱ አንጻር ደግሞ እንደዚሁ በተለይ በተቋሙ ተግባራዊ ከተደረገው ሪፎርም አኳያ አንደኛ ደንበኞች በየትኛውም ቦታ ባሉበት ሆነው የኤሌክትሪክ አገልግሎት ክፍያን መክፈል እንዲችሉ የተለያዩ የክፍያ አማራጭ ስርዓቶችን መዘርጋት ነው። በዚህም እንግዲህ በበጀት ዓመቱ 92.12% የሚሆኑ ደንበኞቻችን በተለያዩ የክፍያ አማራጮች በየትኛውም ቦታ ሆነው በፈለጉት ሰዓት እንዲከፍሉ ምቹ ሁኔታን በመፍጠር ውጤታማ ስራ የሰራንበት በጀት ዓመት ነው። ይህም እንግዲህ ደንበኞቻችን በአገልግሎቱ የረኩ እንዲሆኑ ያስቻልንበት በጀት ዓመት ነው። በተለይ ውዝፍ ስራዎችን ከማጥራትና ከማጽዳት አኳያ ይሄ ሪፎርም ከመጣ በኋላ በርካታ ስራዎችን የሰራንበት ከዚህ ቀደም በተለያየ ምክንያት ከፍለው ለረጅም ጊዜ ይጠባበቁ የነበሩ ደንበኞችን ዜሮ ያደረግንበት በጀት ዓመት ሆኖ አልፏል። በተጨማሪም እንደገና ከአገልግሎት አሰጣጡ ጋር በተለይ ደንበኞች ቅሬታ እያቀረቡ የነበረው ከዚህ ከቆጣሪ ንባብ አወሳሰድ ጋር በተያያዘ ችግሮች እንደነበሩ ነው። ይህንን ችግር በመረዳትና በመገንዘብም እንደ ተቋም አዲስ የማንበቢያ መሳሪያ በማስመጣት ቆጣሪ አንባቢዎቻችን በቀላሉ ንባብ ሊወስዱ በሚችሉበት አይነት አግባብ የማንበቢያ መሳሪያ በማስገባት ወደ ተግባር እንዲገባ በማድረግ ችግሮችን የቀረፍንበትና በቀጣይም ደግሞ በተሻለ የደንበኞች አገልግሎቱን ለማሳለጥ እየሰራንበት ያለንበት ዓመት ሆኗል። የሪፎርሙ መምጣት ብዙ ስራዎቻችንን ከእቅድ በላይ እንድንተገብር አስችሎናል። ሲቀጥል ደግሞ ደንበኞቻችንም እንደዚሁ የተሻለ አገልግሎት እንዲያገኙ ምቹ ሁኔታም ፈጥሮልናል። ይኸውም ምንድን ነው? ከዚህ በፊት በነበረው አደረጃጀት የስራ መዘርዝሮች በአግባቡ ተደራጅተው የሚያዙበትና በአግባቡ የሚሰራባቸው አልነበሩም። ይሄ ሪፎርም ከመጣ በኋላ ግን እያንዳንዱ ምን እንደሚሰራ በትክክል የተቀመጠ ነው። የተለያዩ መመሪያዎችና ፕሮሲጀሮች በትክክል ለሚመለከተው አካል እንዲደርሱ ያደረገ ከመሆኑ ጋር ተያይዞ በተጨማሪም እንደገና ደግሞ ማዕከላትን ኢምፓወር ከማድረግም አኳያ ከፍተኛ የሆነ ደረጃጀት ስርዓት ይዞልን በመምጣቱ ምክንያት ሁሉም ሰራተኛ የሚሰራውን ስራ በማወቅና በመረዳት እንቅስቃሴ በማድረጉ የተገኘ ውጤትና ስኬት ነው። ተቋማችን አገልግሎት ሰጪ ተቋም ነው። አገልግሎት ሰጪ ተቋም እንደመሆኑ መጠን ህልውናው በአገልግሎት ፈላጊ ወይም በደንበኞች ላይ የተመሰረተ ነው የሚሆነው። ደንበኛ የለም ማለት ተቋሙ የለም ማለት ነው። ተገልጋይ የለም ማለት ተቋሙ የለም ማለት ነው። ስለዚህ የተቋሙ ህልውና ደንበኞች መሆናቸውን በመረዳት ለደንበኛ ትልቅ አክብሮትና ደንበኛን ለመቀበል ዝግጁነቱ በሁሉም ዘንድ
እንዳለ ይሰማኝ። እሺ እንግዲህ ደንበኞቻችን ምናልባት ከዚህ ቀደም ይህ ተቋም የፌዴራል ተቋም ነው በሚል እሳቤ የማይነካ የማይደፈር የማይከሰስ አይነት እሳቤ እንደነበረ እኛም እናስታውሳለን። ነገር ግን በአሁኑ ወቅት ይህ እሳቤ ፍጹም የተሰበረ በመሆኑ በተለይ ከተቋሙ አገልግሎት የሚፈልግ ማንኛውም ተገልጋይና ደንበኛ መሆን የሚፈልግም ጭምር መጥቶ ይህንን አገልግሎታችንን በማየት እውነትም መለወጣችንን ደንበኛው ከሱ የሚጠበቀው ነገር እስካሟላ ድረስ በራችን ክፍት ነው። አደራ የምለውም ቀጥታ አገልግሎት በሚፈልግበት ሰዓት የሚመለከታቸውን አካላት ብቻ በአካል በማግኘት ምን ያህል ተቋሙ እንደተለወጠ ሊያረጋግጠው ስለሚችሉ በቀጥታ ሌሎች አካላትን ሳያገኙ አገልግሎት ሰጪ አካላትን ብቻ በማግኘትና የሚፈልጉትን ነገር በመጠየቅ የአገልግሎት ተጠቃሚ እንዲሆኑ ለማሳሰብ እፈልጋለሁ። መልእክት ይኖረኛል ለአገልግሎቱ ተጠቃሚዎች። ማንኛውም ደንበኛ መሰረተ ልማቱ እስካለ ድረስ በአካባቢው ላይ መሰረተ ልማቱ እስካለ ድረስ የኤሌክትሪክ አገልግሎት ተጠቃሚ እንዲሆን ማበረታታት እፈልጋለሁ። በተለይም ደግሞ ከጎረቤት ጠልፈው የሚጠቀሙ ተከራዮችም ጭምር በቀላሉ የተከራይን ፍቃድ በማግኘት ኤሌክትሪክ ቆጣሪ ማስገባት ስለሚችሉ ይህንን ድል በመጠቀም የኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ መልእክት ማስተላለፍ እፈልጋለሁ። አሰራራችን ቶታሊ ተቀይሯል። አሰራሩ ቀላል ነው፣ ሂደቱም ቀላል ነው። በዛ መሰረት የኤሌክትሪክ ኃይል ጥያቄ ለመጠየቅ ማመልከቻና መታወቂያ ብቻ ይዘው መጥተው የምንሰጣቸውን ፎርም በመሙላት ቆጣሪ እንዲያስገቡ መልእክት ማስተላለፍ እፈልጋለሁኝ። በመጨረሻም ደግሞ ደንበኞቻችን ባልተገባ መንገድ የተሰጣቸውን የኤሌክትሪክ ኃይል እንዳይጠቀሙ፣ ቆጣሪ እንዳይነካኩ፣ ብሬከር እንዳይቀይሩ፣ ከሚመለከተው አካል ውጪ በራሳቸው ቆጣሪ በመነካካት እንዳይጠቀሙ አደራ ማለት እፈልጋለሁ። በተለይ ቆጣሪ በሚነካኩ ደንበኞች ላይ የሚጣለው ቅጣት አሁን ላይ ከብዷል። ከመነሻው በትንሹ 20 ሺህ ብር ነው። 100 ሺህ ብር፣ 500 ሺህ ብር እስከ 1 ሚሊዮን ብር ቅጣት የተጣለ ስለሆነ ደንበኞች ከሚመለከተው የመስሪያ ቤቱ አካል ውጪ ቆጣሪ እንዳያስነካኩ፣ ብሬከር እንዳያስነካኩ አደራ ማለት እፈልጋለሁ። አመሰግናለሁ። ክቡራትና ክቡራን አድማጮቻችን በሲዳማ ሪጅን የተገልጋዩን ፍላጎት ለማሟላትና እርካታን ለመፍጠር በተከናወኑ የተለያዩ ስራዎች ላይ ትኩረቱን ያደረገው የዛሬው የአውደ ኤሌክትሪክ ፕሮግራማችን እስካሁን ያደመጣችሁት ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ ትህትና ካሳሁን ነበርኩ። ሰናይ ጊዜ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት